ትናንትና በተፈጠረው ነገር እንግዲህ አብርሃምና ሩታ ሄርሜላና አብርሃም ተለያይተዋል። ሙሉ ለሙሉ ከዚህ በኋላ አይናቸውንም ማየት እንደማይፈልግ ነው እንግዲህ እየሰማን ያለ ነው ማለት ነው። በተለይ ሄርሜላ እኔ ካንተ ጋር የመታረቅ ፍላጎት እንዳለኝ ስላወቁ ነው ይሄን ነገር ያደረጉብኝ። እነሱ ይሄን ነገር ፍቅርና ሩታ ይሄን ነገር እያደረጉብኝ እያየክ እንዴት ነው አንተ ወደ እኔ መመለስ ያቃተክ? እንዴት ነው አንተ እኔን መውደድ ያቃተክ? ላንተ ብዬ ነው እየተፈተንኩ ያለሁት እያለች እንግዲህ በእንባ እየተባባሉ እንግዲህ በእንባ ተለያይተዋል ማለት ነው። እንግዲህ ሩታ ከዚህ በኋላ ሄርሜላንም ሆነ ሩታን ፍቅርንም ቢሆን ጭራሽ ከዚህ በኋላ ትልቅ ችግር ነው የሚፈጠርባቸው። ሰላም ሰላም ውዶቼ እንዴት ናችሁ? ደህና ናችሁልኝ ወይ? አላችሁልኝ ወይ? አለው ሁላችሁንም ሰላም ሰላም ብያለሁ። የኔ ውዶቼ የኔ ወርቆች ሰላማችሁ ይብዛልኝ። ይሄን ቪዲዮ ላይክ አድርጉ፣ ቻናሌን ሰብስክራይብ አድርጉ። በነገራችን ላይ 20,000 ሰብስክራይብ 24,000 ነው እንጂ 24,000 ሰብስክራይብ ገብተናል። በቅርብ ቀን ያለምንም ጥርጥር 30,000 ሰብስክራይብ እንገባለን ብለን እናስባለን። ታስገቡኛላችሁ ደግሞ የሩታ ቤተሰቦች እንደምታስገቡኝ አልጠራጠርም። ሰብስክራይብ አድርጉ፣ ላይክ አድርጉ ማለት ነው። እና አባይቦቼ ያው ኢትዮጵያ ከገባው ደግሞ በራሴ ስራ ነው የምመጣው ታውቃላችሁ። በጣም ብዙ ነገሮችን ማሳያችሁ ነገር፣ በጣም ብዙ ነገር የምነግራችሁ ነገር አለ። አላህ ብቻ ፍቃዱ ሆኖ አገር የምገባበት ያደርሰኝ። ያው ረመዳን አሁን የተወሰነ 4 ወር 5 ወር ነው የቀረውና ረመዳንንም እዚህ ሊሆን ይችላል። ግን ከረመዳንና በአረፋና ረመዳን መሀል ላይ አላህ ከፈቀደ እገባለሁ ብያለሁ። ረመዳንን ምደርስም አልመሰለኝም ነበር። እንግዲህ የአላህ ፍቃድ ስለሆነ ነው እንግዲህ የዘገየሁትና አላህ አይሳሳትም። እንግዲህ ያቆየኝ ራሱ የሆነ ምክንያት አለው ብዬ አስባለሁ ውዶቼ። እና ዱአ አድርጉልኝ። አገር ከገባው የተሻለ ነገር ይዤላችሁ እመጣለሁኝ። እስከዛው ድረስ ግን በናብርሽና በነሩታ ላይ ነው የምንሰራው ማለት ነው ሀባይቦቼ እና ውዶቼ ማለት ነው። ሄርሜላ እንግዲህ አብርሃምን በእንባ ተለያይተዋለች። ላንተ ብዬ ይሄን ሁሉ ፈተና እያየሁኝ የሁሉ ሰው እንደዚህ እየተጫወተብኝ አንተ ግን እኔን አትረዳኝም በማለት እንግዲህ አለቃቅሳለች። ያው እንግዲህ ብታለቃቅስም ያው ማለቃቀስኛ ባህላችን ስለሆነ ምንም ችግር የለውም ኖርማል ነው ብለን አልፈነዋል። ግን ደግሞ ሩታ ራሱ በቃ ይሄን ነገር ያደረኩት የአብርሃምን ስሜት ለማወቅ ፈልጌ ነው። አብርሃም ከሶስታችን ማንኛችን ጋር ስሜት አለው የሚለው ነገር ማወቅ ስለፈለኩ ይሄን ነገር ያደረኩት። ይቅርታ አድርጊልኝ ሄርሜላ ብትላትም ሄርሜላም እንግዲህ እኔ ይቅርታ ስጠይቅሽ አምኜሽ ነበረ። አምኜሽ ነው ይሄን ነገር ያደረኩት። ግን እንዴት እንደዚህ ታረጋኛለሽ በማለት እንግዲህ ሄርሜላ በጣም ትልቅ ሀዘን ነው ያሳየችው። በጣም ነው ልቧ የተሰበረውና ምንም ማድረግ አይቻልም። ሄርሜላዬ በነገራችን ላይ አሁን ላይ ራሳችሁን እመኑ እንጂ ሰውን አትመኑ። ሩታም ደግሞ ባሏን ለማዳን ባሏን መጥፎ ስሜት ውስጥ ለማውጣት የራሷ ለማድረግ በጣም ብዙ ትጥራለች። ሁሉም በየፊናው ሁሉንም አብርሃምን ለራሱ ለማድረግ እየጣረ ነውና ፍቅርም ደግሞ ባደረገችው ነገር አብርሃም ከዚህ በኋላ በፍጹም ይቅርታ ያደርግላትም። ሩታን ራሱ እንደውም የባስ ነው የጠላት ብዬ ነው ማስበው በዚህ ነገርና ይሄንን ሀሳብ ባያስቡ አሪፍ ነበር። ግን ደግሞ ከሆነ ሆነ ነው። መጨረሻው ደግሞ እንግዲህ ምን እንደሚፈጠር እናያለን። ተለያይተዋል።